እንደ ሴቶችና ማህበራዊ ሴክተር ሰፊ የህብረተሰብ ክፍሎችን የምናገለግል እንደመሆኑ መጠን የኢኮኖሚ እድገቱም የማህበራዊ ልማት እድገትን የሚያሳይ እንደሆነ ነው ማየት የተቻለው። በተለይ ደሃና ተጋላጭ የሆኑ የህብረተሰብ ክፍሎችን በቀጥታም እንደዚሁም ደግሞ በቋሚ ድጋፍ እንዲያገኙ ከማድረግ አኳያ በገጠርም በከተማም ከ1 ሚሊዮን በላይ የሆኑ ዜጎች በዚህ 9 ወር ውስጥ ተጠቃሚ እንዲሆኑ የማህበራዊ አገልግሎቶችን ተጠቃሚ እንዲሆኑ ማድረግ ተችሏል። ከዛም ባለፈ ደግሞ በተለይ የአቅመ ደካማ ቤቶችን ከመገንባት የበጎ ፈቃድ ስራዎችን ከመስራት አኳያ ውጤት የተገኘበትና የኢኮኖሚ እድገቱ የኑሮ ውድነት ከማረጋጋት አንጻር ለዜጎች ፋይዳ ያለው ስራ መሰራት መቻሉን የሚያሳይ ነው። ከዚህ በተጨማሪ በተለይ እንደ ሴቶችና ማህበራዊ ጉዳይ የሴቶችን፣ የወጣቶችን፣ የአካል ጉዳተኞችን የኢኮኖሚ ተሳትፎና ተጠቃሚነት ማረጋገጥ አንዱ ትልቁ ስራችን ነው። ከዚህ አንጻር በተለይ የዘላቂ የልማት ግቦችን ከማሳካት አንጻር በኤስዲጂ 5 ላይ የተቀመጠውን ግብ ከማሳካት አንጻር ኢትዮጵያ ትልቅ ስራ ሰርታለች። ይሄም የስርዓተ ጾታ እኩልነትን ማስፈን ወይም ደግሞ የሴቶችን በኢኮኖሚም በማህበራዊም እንደዚሁም በፖለቲካው ረገድ ተሳታፊ እንዲሆኑ ማስቻል ነው። ከዚህ አንጻር እንግዲህ ሰፊ ስራዎች ተሰርተዋል። በአመራርነት ደረጃ እንዲመጡ የተደረጉ ሴቶች ሽፋንም ከፍ ብሏል። እንደዚሁም ደግሞ በኢኮኖሚም ብንመለከት በቁጠባም በብድርም የተሳተፉ የሴቶች ድርሻ ምጣኔን ከፍ ማድረግ ተችሏል። የወጣቶች የኢኮኖሚ ተጠቃሚነትና የስራ እድል ፈጠራንም ብንመለከት እንደዚሁ ከ3 ሚሊዮን በላይ የስራ እድል የተፈጠረበት እንደዚሁም በቁጠባና በወጣቶች የተዘዋዋሪ ፈንድ ተጠቃሚ የሆኑ ወጣቶችን ቁጥር ከፍ ማድረግ ተችሏል። ስለዚህ እነዚህ ትልልቅ ውጤቶች ብለን የምንይዛቸው ናቸው። በማህበራዊም ዘርፍ ስንመለከት በተለይ የስደት ተመላሾችን ስናይ ባለፉት 9 ወራት ከ44,000 በላይ የሚሆኑ ዜጎች ከተለያዩ ሀገራት ወደ ኢትዮጵያ እንዲመለሱ ማድረግ በተለይ በእስር ቤት ውስጥ በተለያዩ ችግር ውስጥ ሲኖሩ የነበሩ ዜጎችን ለዜጎች ትኩረት የሚሰጥ የዲፕሎማሲ መስመር በመያዝ ወደ ሀገር ቤት እንዲመለሱ እዚህም መጥተው በጊዜያዊ መጠለያ ላይ ደግሞ ድጋፍን እንዲያገኙ የማድረግ ስራ ተሰርቷል። ይህ ብቻ አይደለም። የማህበራዊ አገልግሎቶችን በጊዜያዊ መጠለያ ላይ ካገኙ በኋላ ወደ መጡበት አካባቢ እንዲመለሱ የማድረግና የኢኮኖሚም ተጠቃሚ እንዲሆኑ ዘላቂ የሆነ የኢኮኖሚ ልማት ውስጥ እንዲሰማሩ ስልጠናዎች ተሰጥቷቸው እንዲገቡ ተደርጎ በጣም ብዙዎቹ በሀገር ውስጥ ሰርቶ መለወጥ እንደሚቻል ትልቅ ተምሳሌት የሆኑበትና የራሳቸውን ማህበር ያቋቋሙበት በሀገር ውስጥ ሰርተን እንለወጥ ብለው የራሳቸውን ማህበር አቋቁመው ከመንግስት ጋር ደግሞ ሌሎች ለስደት ተጋላጭ የሆኑ የህብረተሰብ ክፍሎችን ከማስተማር የመከላከል ስራንም ከመስራት አንጻር ሰፊ ስራዎች ተሰርተዋል። ትልቁ ተጠቃሽ የምናደርገው ደግሞ የወጣቶች የበጎ ፈቃድ አገልግሎት ስራዎችን ነው። ለማህበረሰባቸው የዜግነት ግዴታቸውን መወጣት የሚችሉበት አንዱ ትልቁ የበጎ ፈቃድ አገልግሎት ስራ እንደመሆኑ መጠን ከ22 ሚሊዮን በላይ የሚሆኑ ወጣቶች በተለዩላቸው 13 የበጎ ፈቃድ አገልግሎት ስራዎች መስኮች በመሰማራት ወደ 50 ሚሊዮን የሚጠጉ ዜጎችን በአንድም በሌላም ተጠቃሚም ተደራሽ እንዲሆኑ አድርገዋል። ከዚህ ውስጥ እንደ አብነት የምናነሳው የአቅመ ደካማ ቤቶችን መገንባት፣ የደም ልገሳ፣ የትምህርት ቱቶሪያል ክላሶችን መስጠት፣ ማስተማር፣ የትራፊክ ደህንነት አደጋ እንዳይደርስ እና የተለያዩ መስኮች አሉ። በዛ ተሰማርተው ወጣቶች ማህበረሰባቸውን እየጠቀሙ ነው። ስለዚህ ይሄ ትልቅ ስራ ነው ብለን የምንይዘው ነው። ሌላው ከጥቃት ጋር ተያይዞ ጥቃት እንዳይደርስ መከላከልና እንደዚሁም ጥቃት ደርሶ ሲገኝ ደግሞ ለተጎጂዎች የስነ ልቦና ድጋፍም ሌሎች የማህበራዊ አገልግሎቶችንም በመስጠት በዘላቂነት የሚቋቋሙበትን ስራ መስራት ነው። ከዚህ አንጻር እንግዲህ የአንድ ማዕከል አገልግሎት
ቁጥሮችን ከፍ ማድረግ ችለናል፣ ተደራሽ መሆን ችለናል። ከዛም አልፎ በተለይ የሴፍ ሃውስስ ወይም ደግሞ እንደ መጠለያ ቦታ ሆኖ ጥቃት የደረሰባቸው ብዙ ጊዜ ከትራውማ የተነሳ ወደ ማህበረሰቡ ቶሎ አይቀላቀሉም። እዛው አገግመው የተለያዩ የሙያ ስልጠናዎችን ወስደው ወደ ሙያ ደግሞ የሚሰማሩበትን መንገድ መፍጠር አንዱ ስለሆነ ከዚህ አንጻር ሪሃብሊቴት የሚያደርጉባቸውን ሴንተሮች ገንብቶ ሰርቪስ መስጠቱ ላይ ትልቅ ስራ እየሰራን ነው። በተለይ ደግሞ ከጎዳና ላይ ያሉ ዜጎችን አንስቶ ደግሞ ሪኢንተግሬት ማድረግ አንዱ ሌላው ትልቁ ስራ ነውና መደበኛ ህይወት እንዲኖሩ ማስቻል፣ ተመልሰው ወደ ጎዳና እንዳይወጡ ከማድረግ አንጻር ባለፉት 9 ወራት ከ30 ሺህ በላይ የሚሆኑ ዜጎች ህፃናት፣ እናቶች፣ አረጋውያን፣ አቅመ ደካሞች ተነስተው አገግመው ደግሞ መደበኛ ህይወት እንዲኖሩ የማስቻል በተለይ ደግሞ አረጋውያን ሲሆኑ በአገልግሎት መስጫ ተቋማት ውስጥ ሆነው እድሜያቸውን በዛ የሚያሳልፉበት ካልሆነም ደግሞ ወደ ማህበረሰቡ ገብተው ማህበረሰቡ ይዟቸው እንዲቀጥል የማድረግ ስራዎችን ሰፊ ስራዎች ሰርተናል። ትልቁ ደግሞ በማህበራዊ አገልግሎት ላይ በተለይ ተረጅነት አስተሳሰብን መቅረፍ ትልቁ ስራ ነው። እንደምናየው በአንድም በሌላም የምንሰራቸው ከፓርትነሮች ጋር ስራዎች ትልልቅ ቢኖሩ በራስ አቅም ደግሞ ማህበረሰብን መደገፍ የድሮም የቆየ ባህላዊ እሴታችንም ነው፣ ማህበራዊ እሴታችንም ነው። ያንን ደግሞ ማስቀጠል ተገቢ ስለሚሆን የማህበረሰብ ጥምረት አገልግሎት ብለን በየቀበሌው እንዲቋቋሙና እየቆጠቡ ተጋላጭና ደሃ የሆኑ የህብረተሰብ ክፍሎችን እንዲደግፉ የማስቻል ስራዎች ስንሰራ ቆይተናል። በዚህም ወደ ከ134 ሺህ በላይ የሆኑ እንግዲህ ወገኖቻችን እንዲደገፉ ማድረግ ችለናል። የአመቱ መጨረሻ ላይ እንግዲህ ትልቅ ውጤት እናመጣለን ብለን እናስባለን። በተለይ በዘንድሮ አመት በሴቶችን በኢኮኖሚ ከማብቃት አንጻር ሰፊ ስራዎች ሰርተናል። ባለፈውም የማርች 8ን አስታከን ከአዳራሽ ወጥቶ ታች ድረስ ወርዶ የመደገፍ ስራዎችን የሴቶች የልማት ህብረቶችን ማጠናከር፣ ምክንያቱም የሴቶች የልማት ህብረት ለብዙ ማህበራዊ ችግሮች ቁልፍ መፍቻ ነው ብለን ነው የምናምነው። ሴቶች በኢኮኖሚ ተጠቃሚ ሲሆኑ ከማህበረሰባቸው ለራሳቸው ብቻ ሳይሆን ማህበረሰባቸውንም ይዘው መውጣት ይችላሉና ይህ ጠንካራ ስራ በአመቱ መጨረሻ ውጤታማ ስራ ይሆናል ብለን የምንጠብቀው ነው። የህፃናት መብትና ደህንነትን ከማስጠበቅ አኳያም ትልቅ የዲጂታል ሲስተም ዘርግተናል። ህፃናት ጥቃት ሲደርስባቸው በቀጥታ ሬጂስተር የሚደረጉበት ምን አይነት አገልግሎት እንደተሰጣቸው ከህክምና አገልግሎት ጀምሮ የህግ አገልግሎቶችን ጨምሮ በዲጂታል ሲስተም የምናይበት እስከ ቀበሌ ድረስ የወረደ ስርዓት ዘርግተናል። ይሄ ስርዓት ምንድነው የሚያደርገው? ምን ያህል የህፃናት ኬዞች አሉን፣ ምን ያህሎቹ ተፈተዋል፣ ምን ያህሎቹ በሂደት ላይ ናቸው፣ ያልተጠናቀቁ ካሉ ደግሞ እንድናጠናቀቅ የሚረዳን የህፃናት መረጃ አያያዝ ስርዓት ዲጂታላይዝ ማድረጋችን ትልቅ ብዙ ችግሮች በህፃናት ዙሪያ ላይ የሚከሰቱ ኢሰብአዊ የሆኑ ድርጊቶችን ወይም የመብት ጥሰቶችን በአግባቡ እንድንከታተል ይደግፈናል ብለን እናስባለን። አንዱ ሌላው ትልቁ በአመቱ መጨረሻም ይሳካልናል ብለን የጀመርነው ስራ የሶሻል ሬጂስትሪ ሲስተም ነው። በተለያዩ መንገድ ሰዎች የድጋፍ አገልግሎቶችን ያገኛሉ። አንድ ሰው ተደጋጋሚ ድጋፍ ሊያገኝ ይችላል፣ ሌላው ደግሞ ላያገኝ ይችላል። እንደዛ አይነት ክፍተቶች እንዳይፈጠሩ በተለይ በገጠርም በከተማም ሴፍትኔት ፕሮግራም ተጠቃሚ የሆኑ ዜጎችን ተደራሽ ከማድረግ አንጻር የተለያዩ ማህበራዊ ድጋፎች የምንሰጣቸውን ተደራሽ ከማድረግ አንጻር ይሄ የዲጂታል ሲስተም ትልቁን ስራ ይሰራልናል ብለን እናምናለን። አሁን ባደረግነው ከዲጂታል አይዲ ጋር ከፋይዳም ጋር የተገናኘ እንዲሆን እንደዚሁም ደግሞ ከህንድ የቴክኖሎጂ ኢንስቲትዩት ባገኘነው ድጋፍ ወደ 144 ሺህ በላይ የሚሆኑ ዜጎች በዚህ ሲስተም ውስጥ ሬጂስተር እንዲደረጉ አድርገናል። ስለዚህ አንድ ግለሰብ አንድ ሆኖ የማህበራዊ አገልግሎት ተጠቃሚም ሲሆን ተደራራቢ እንዳይሆንም እንዳይዘለልም ደሃና ተጋላጭ የሆኑ የህብረተሰብ ክፍሎችንም ለመድረስ በሚያመች መንገድ የተሰራ ስለሆነ
ይሄም በአመቱ መጨረሻ ትልቅ ግብ አድርገን የምንጠብቀው ነው ብዬ አምናለሁ። አሁን የተጀመሩት ውጤቶች ያገኘንባቸውን ደግሞ የበለጠ ውጤታማ ስራ አድርገን የምንቀጥል ይሆናል።